ላሳያችሁ። የአልመንድ ወተቱን ሰርቼ ጨምቄ ይሄንን ቆሻሻ ውስጥ አልጥለውም ማለት ነው። ልክ እንደምታዩት ቡላ ነው፣ ለስላሴ ምናምን ልክ እንደ ቡላ ነው ማለት ነው የሚሆነው። አሁን ይሄንን የማደርገው ምንድነው ዳቦ ደፋለሁ ማለት ነው። ዳቦ አብረን ሽታ ራሱ እንዴት ደስ ይላል መሰላችሁ። ዳቦ አብረን እንደፋለን ማለት ነው። እናንተ የሚጠበቅባችሁ አፍ ብቻ ነው። እንዲህ ካሜራው ጋር ጠጋ ስለምል እየረሳ ነው ካሜራው ጋር የምጠጋውና ከእናንተ የሚጠበቀው ላይክ ሰብስክራይብ ነው። አሁን ወደ አሰራሩ ነው። እሺ እንደዚህ አይነት ሳህን አዘጋጅቻለሁ። ትንሽዬ ፓውደሩን እርሾ አደርጋለሁ፣ አላበዛም። ከዛ በኋላ ጨው አደርጋለሁ፣ አላበዛም። ከዛ በኋላ የማደርገው ምንድነው ይኖርናል። ይሄ በመታለ ብራውን ሹገር አደርጋለሁ። ሁለት የሾርባ ማንኪያ የሚሆን ብራውን ሹገር አደርጋለሁ። ዶንት ጊቭ አፕ እያለሁ ለዚህ ለይቱ ዶንት ጊቭ አፕ እያለሁ ከዛ ብራውን ሹገሩን ካረኩ በኋላ ላይክ አድርጉ። ለብ ባለዋ በጣም ለብ ሳይሆን ሚዲየም በሆነ እናደባልቀዋለን። ክርስቲያን ተስፋ ይቆርጥ። እሺ እዚች ጋር ያዘጋጀሁት ምን አለ መሰላችሁ? አንድ ብርጭቆ ዱቄት አለኝ ማለት ነው። አንድ ብርጭቆ እሱን እጨምራለሁ። ከዛ በኋላ ይሄንን ያልመንዱን ወተት ያወጣውበትን እሱን አንድ ላይ አቦካዋለሁ ማለት ነው። አንድ ላይ ከዱቄቱ እና ከእርሾ ጋር አንድ ላይ እናቦካዋለን። እጄን ታጥቤ አንድ ላይ አሸዋለሁ። ልክ ይሄ የበቆሎ ዳቦ እንዴት ነው የሚባለው? እንደሱ ነው የሚሆነው ማለት ነው። ለስላሴው ምንድን ዳቦ ነው የሚባለው? አምባሻ ሽልጦ ነው የምንጋግረው በአልመንድ ዱቄት ሽልጦ። እኔ ለስላሴውን የወደድኩት በጣም እንደዚህ እናቆየዋለን ትንሽ ለአንድ 20 ደቂቃ በደንብ ካረግን በኋላ ልክ የበቆሎ ዱቄት እንዴት ነው እንደሱ እንዲያርገን ላይክ ሰብስክራይብ አድርጉ። ከዛ በኋላ እንደዚህ ሽፍን አድርገን እናቆየዋለን። ለአንድ 30 ደቂቃ እናቆየዋለን ማለት ነው። እስከዛው ትንሽዬ ካቆየን በኋላ ተመልሼ እመጣለሁ። እስከዛ እናንተ ላይክ አድርጉ። እሺ ወጣችን እንደዚህ ኩፍ ብላለች። ከላይ እንደምከስር ብታዩ እንደዚህ ዳቦ መጋገሪያ ያስፈልገናል። ከዛ ዘይት እቀባለሁ። እንዲህ አድርጌ እኔ ቁጭ ነው የማደርገው። አልመንድ ዳቦ
የበቆሎ ዳቦ እንደዛ ነገር መሰለኝ። ምንድነው ስሙ? ንጻቱ አይሻክርም፣ ግን በጣም የለሰለሰ ንጻቱ። በቃ እሱን አበዛሁት መሰለኝ። የመጀመሪያውን አበዛሁት። እጄ ሁለት አይነት ነው። ብቻ እንትን እያላችሁ እጅ አንድ አይነት አልሆናለኝ። መመጠን የምትችሉ ከሆነ መጣል የሚባል ነገር የለም። እንደዚህ የአልመንድ ወተትን ከሰራችሁ በኋላ መጣል የሚባል ነገር የለም። ዳቦ ይወጣዋል። ይሄ ቆንጆ ዳቦ ይወጣዋል ማለት ነው። ላይክ እንዳትረሱ፣ ሰብስክራይብ እንዳትረሱ አዲስ ከሆናችሁ። በተጨማሪ ደግሞ ቪዲዮውን እስከ መጨረሻ ለማየት ሞክሩ ፕሊዝ። ስለምትተባበሩኝ አመሰግናለሁ። ኪቶስ ይቀንልኝ። አመሰግናለሁ። ቦታ አነሳኝ መሰለኝ። ጠጋ ላክ እና ወተቱ አንደኛ ወተት ተብያለሁ። አብሶ የቀረፋው እንትኑ አሪፍ አድርጎታል። ማሩ አለው። የወተቱን ሞክሩት። ወተቱን ከሰራችሁ በኋላ ደግሞ ይሄኛው መጣል የለበትም። ዳቦ እንድትሰሩበታላችሁ ዳቦ ትሰሩበትና ምንድን ነው የሚባለው? ኢትዮጵያ አምባሻ አይታይም? አምባሻ ነው የሚባለው። ጠፍጠፍ እናደርጋለን። እጄ እኩል አይደለም። አንዱ በዛ አንዱ አነስ ብሏል። ግን ጸገም የለም ሲመስለኝ የበቆሎ ዳቦ ሲጋገር አመዳም ይሆናል ይመስለኛል። ስለዚህ ዘይት ከላይ ዝም ብዬ እንዲያረግና ላይኩን ሰብስክራይቡን አትርሱ ማለት ነው። እንዲህ በሹካ እኔ መፈላሰፍ እወዳለሁ። በምግብ አብሶ መፈላሰፍ እወዳለሁ። ይሄም አሁን የኔ ሬሲፒ ነው። አሪፍ ከሆነ ቆንጆ ነው። ሞክሩ፣ ትወዱታላችሁ ማለት ነው። እንዲህ መፈላሰፍ እወዳለሁ። ኮፍ እያለ ነው። እንደዚህ ካዘጋጀነው በኋላ ከደን አድርገን ለአንድ 10 ደቂቃ ውጭ እናቆየዋለን። እንዲሸፍነውና ለአንድ 10 ደቂቃ ወይ 5 ደቂቃ ከቆየት በኋላ ወደ ኦቨን ከተዋለሁ ማለት ነው። እስከዛው ድረስ እናንተ ላይኩን እንዳትረሱ፣ አዲስ ከሆናችሁ ሰብስክራይቡን እንዳትረሱ። ይመቻችሁ። እሺ
ኦቨን ውስጥ እንከታለን። ኦቨን ውስጥ እንከታለን። ምንድን ነው የሚባለው በኢትዮጵያ? አምባሻችን አሁን በ150 መጀመሪያ በስላለሁ። ከዛ በ180 ለአንድ 40 ደቂቃ ላይኩ እንዳረሱ እየደረሰ ነው። አምባሻችን ሽልጦ አሁን ትዝ አለኝ። ሽልጦ ነው ኢትዮጵያ የምንለው እኛ የአዲሱ ሚካኤል ልጆች ሽልጦ እንላለን። ላይኩ እንዳትረሱ። የአልመንድ ሽልጦ አምባሻችን ወጣለች። አምባሻ ነው ቂጣ የአልመንድ ዳቦ እግዚአብሔር ይመስገን። ተመስገን እድሜ ሰጥቶን እንደው ተመስገን ነው። ተመስገን እንደምታውን ትኩስ ነው። የአልመንድ አምባሻ እጄ ሁሉም እኩል ስላልነበረ አንዱ ትልቅ አንዱ ትንሽ ነው። ያው ምጥጥ ናት። ትኩስ ነው እንግዲህ። ላይክ ሰብስክራይብ አድርጉ። እናንተ ሳታዩን ከስር እያወጣ እየበላው ነበርና ይሁት እንጀሞ ልክ የበቆሎ ቂጣ ነው የሚመስለው ንጣቱ ምናምን እና በጣም አሪፍ ነው በእውነት። ይሄ በእርጎ የሚጋገር ዳቦ አለ አይደል? ልክ እንደሱ ነው የሚመስለው። በስሏል። ውስጡ አሪፍ ነው። ጣዕሙ ራሱ አሪፍ ነው። ቅድም ከፍሩም ውስጥ እናንተ ሳታን ሳብ ባርጌ በልቻለሁ። አሁን ይሄ ትኩስ ነው፣ ለመብላት የማይመች የቅድሙ ስለበረደ ነው። የወዳም ነገር ብጠብቅስ። ለማንኛውም ወተቱን ከሰራችሁ በኋላ መድፋት አይጠበቅባችሁም። እንደዚህ ዳቦ ሰርታችሁ አምባሻ ሰርታችሁ ተጠቀሙት። በአንድ ድንጋይ ሁለት ወፍ ነው ይባላል የኢትዮጵያ ተረት። በአንድ ድንጋይ ሁለት ወፍ። በሉ ደህና ሁኑ። በእውነት ወተቱን ከሰሩት ወተቱንም ስሩት፣ ይሄንም አምባሻንም ስሩት። ትኩስ ነው። ለእናንተ ለማሳየት ነው እንጂ ትኩስ ነው። ሰርታችሁ ሞክሩት። በእውነት ወተቱም አንደኛ ነው፣ እቺኛም አምባሻ አንደኛ ናት። ሚጣን ነገር የለም። ጤናችሁ መጠበቅ ከፈለጋችሁ የራሳችሁ ሰርታችሁ የምትበሉት ይሻላል። ከውጭ የምትገዙት መድኃኒት ይጨመራል። እድሜውን ለማራዘም የሚጨማመሩ መድኃኒቶች አሉ። ጥሬውን ገዝታችሁ ትፈጩታላችሁ፣ ወተት ትሰሩበታላችሁ። ትጨርሱ ደግሞ ቆሻሻ ውስጥ መግባት የለም። እንደዚህ አምባሻ ተጋግሩበታላችሁ። ይሄኛውን አሁን ማዕከሉን ሰንጠቅ አርጋችሁ የገበታ ቅቤ አርጋችሁ ስትበሉበት ከሻይ ጋር ወይም ከራሱ ከወተቱ ጋር አንደኛ ነው። ይመቻችሁ። ላይክ አድርጉ፣ ሰብስክራይብ አድርጉ።